ዛሬ ይሄ ሊፈጠር ነው። ዛሬ እንግዲህ ከ20 ምናምን ዓመት በኋላ ከዚህ በፊት ለዚህ ጤና መቃወሴ ለእንደዚህ አይነት ሁኔታ ተጠያቂ ያደረገ የነበረውን ሰው ዛሬ ላገኘው ነው። ነፍሳቸውን ማጥፋት ነበር የምፈልገው። በጣም መጥፎ አይነት እይታ ነበር የነበረኝ ስለሳቸው። ዛሬ ግን እስኪ በአካል ሄደን ለመጀመሪያ ጊዜ ከ20 ምናምን ዓመት በኋላ ጥበቃ በኋላ ላገኛቸው። አብረን እንግባና እናገኛቸው። እስኪ የሚፈጠሩን አብረን እናያለን። አንተ ምሬ አልፈረው በኢየሱስ ጌታ በደል ክፋቴንም አንተ እንደኔ አይደለም የኔ አባት እኔ ላይ ድቅድቅ ሌሊት አንተ ጋር ምን ነው እንኳን ያይወጥ ጠብቆ ለዚህ እድሜ ደረስክ። አስብ ለቆየሁት መጥፎ ቶቶች እሱ እኮ አያውቁትም፣ ግን ከራሴ ጋር ምን አይነት የታገልኩባቸው ጊዜያት እንደነበሩ እግዚአብሔር እኔ ነኝ የምናውቀው። ሶሻል ሚዲያ ላይ ምናልባት አይተውት እንደሆነ አላውቅም። ኢቢኤስ ቲቪ ላይ ራሱ ተናግሬ ነበረ። ለበቀልም ፈልጋቸው የነበሩ ሐኪሞች ነበሩ። እናቴ ነገረችኝ ያንን ነው። አባቴ የሆነ ሜዲካል ችግር እንደሆነ ግን ደግሞ ኤግዛክትሊ ምን እንደሆነ አያውቅም እና በዛ ልክ ክፋት ላሰብኩት በጣም መጥፎ ነገር ላሰብኩት እግዚአብሔር ነበር ሶስት ይቅርታ ጠይቆታለሁ ማለት ነው። ኧረ በጭራሽ አይገባም። ተነስ ምንም አንተ አላጠፋህም፣ እናቴም አላጠፉም፣ አባቴም አላጠፋም። እነሱም ካለማወቅ የተነሳ ነውና እግዚአብሔር ግን ለዚህ አብቅቶ አንተ ታግለህ ቅድም እንደነገርኩ ብዙ የአእምሮ ችግር ያጋጥማቸዋል። ዲፕሬሽን በተለይ ያን ታግለህ ጨርሰህ አሁን ጥሩ ሁኔታ ላይ ሌላውን ለመርዳት በምትችልበት ደረጃ ላይ አንተ ሳገኝ እጅግ በጣም ደስ ይለኛል። ይሄ በእውነት ትልቅ ድል ነው እና ጀግና ነህ። ምክንያቱም ከራስ ሀሳብ ጋር ታግሎ ጥሩ ደረጃ ላይ መድረስ ቀላል አይደለም። መጽሐፍ ቅዱስ ላይ ሀገርን ከሚገዛ ራሱን የሚገዛ ይበልጣል ይላል። ራስን ገዝተሃል አንተ አሁን በቃ ሪዘነብል የሆነ ሁኔታ ውስጥ ደርሰሃል እና ከዚያም ምናልባት ለዚህ ይሆናል እግዚአብሔር እኔን እንዲህ ያደረገኝና ለምን ሌሎቹን አልረዳም ብለህ እየታገልክ ነው ያለኸው። አሸንፈሃል። የሰው ልጅ ዋናው መኖር ጭንቅላት ደህና እስከሆነ ድረስ ሰው ሌላውን ሊረዳ ይችላል፣ ሌላው ሊደርስ ይችላል የሚለውን ነገር ወደ አእምሮ አምጥተህ በዚህ እድሜ መንቀሳቀስ እጅግ በጣም ደስ ይለኛል። እኔ ተሳክቶልኛል ነው የምለው። ብዙ ስኬቶች አሉኝ፣ ከስኬቶች አንዱ ነህና ተባረክ። በጉርምስና ጊዜ ወይ ጩቤ ይዘህ መተህ ወይ ሽጉጥ ይዘህ መተህ ልትገል ነበር ማለት። የ23 ዓመት ወጣት ነኝ። እሺ እውነት ለመናገር ላለፉት 23 ዓመታት ቀላል አልነበረም አኗኗሩ። ዛሬ አክቹሊ እሱን በጣም እፈልግ ነበረ። በጣም ዶክተር ቸርነት የምታገኝበትን መንገድ እንትን ብልስ ሲለኝ ኢሚዲየትሊ ነበር እሺ ያልኩት። 20 ምናምን ዓመት ስኖር በጣም በጤነኛ መንገድ እያሰብኩ አይደለም የኖርኩት። ሁሌም ተወቃሽ እንፈልጋለን አይደል? ሰው ልጅ የሆነ ምክንያት መስጠት እንፈልጋለን። ምክንያት አደረገ የነበረው እርሶን ነበር ለዚህ ሁሉ ስትራግል ማለት ነው። እንዴን ግን በኋላ የስፓይና ቢፊዳ ኢፌክቶች እንደሆኑ ኮምፕሊኬሽኖች እንደሆኑ ያኔ ነበር የገባ። ያ ሲገባኝ ነው ከራሴ ጋር የታረቅኩት። ሰይጣን አጉል መንገድ መርቶኝ አጉል ነገር ውስጥ እንዲጥለኝ ነበረ። ግን እግዚአብሔር ይመስገን ዛሬ በህይወት በቃው እና እርሶም ደግሞ በህይወት ሆኖ ደግሞ ዛሬ ያገኘሁት ማለት ነው። 20 ምናምን ዓመት ይናት ይዚ ያለፈበት ነው የሚያውቀው። እኔ ነኝ የማውቀው። እግዚአብሔር ይመስገን እንኳን አገኘሁት፣ እንኳን በህይወት ቆይቶ አገኘሁት እና ደግሞ ስላዳኑኝ አመሰግናለሁ።
that's all I can say. I think ያኔ ስለገደሉኝ ልግደሉት ነበር አላማዬ፣ ግን አሁን ስላዳኑኝ መሰከራለሁ። you deserve maybe ያንን ሰርጀሪ ባይሰሩ ኖሮ በረከት አሁን ላይ ያለውን ተጽዕኖ አይፈጥርም ነበር። አሁን ላይ ያለው ኢንፍሉዌንስ ያለፉትን ነው የማውቀው። አሁን ያለው ኢንፍሉዌንስ አይኖርም ነበር በረከት ጋር። እውነቴን ነው የምልዎት፣ ይሄ ከልቤ የምነግሮት ነገር ነው። በቀልን እያሰቡ ማደግ ራሱ ቀላል አይደለም። የሆነ ሰውን ተወቃሽ አድርጎ ማለት የኔን ህይወት ያበላሽውን ሰው ህይወት አበላሻለሁ እያሉ ማደግ ቀላል አይደለም። እንዴን ግን እውነቱ ሲገባ ደግሞ ተመልሶ እንደዚህ በአካል ማግኘት ቀላል አይደለም። ለኔ በጣም ቢግ ዲል ነው። እኔ ምንም ብዙ ነገር ላደርግ እችላለሁ ከዚህ በኋላ ሄጄ፣ ይሄ ነው ለኔ ትልቁ ድሪም፣ በአካል ማግኘት ማይ ቢገስት አቺቭመንት እስካሁን አቺቭ ካረኩት ማለት ነው። እግዚአብሔር በቀልን ወደ ምስጋና ቀየረ። እናመሰግናለሁ። ለማመስገንም ጭምር ነው ጀስት ያን 2 ኪሎ ሜትር አቋርጬ እዚህ ሻሸመኔ ድረስ ስመጣ ማመስገንም ጭምር ስለፈለኩኝ ጭምር በጣም ነው የማመሰግኑት። እነ ፋዘር ጋር ደውዬ አንዴ ባገናኛችሁ ግን ደስ ይለኛል። እሺ በቃ ራሴ ጋር ነው ቅርብ እየዝም ያልኩት። እንዴት ነህ ጋሼ? ቻና ግዜል መስከና የት ሆነ ነው? ሰፈር ላይ ለማውራት ይመቻል? ይቻላል። ምን ነው? አንድ ትልቅ ሰው ላገናኝ ነበር። እሺ ይቻላል፣ ላገናኝ። እስኪ አውራው። ተናስተልኝ። ዶክተር ቀለሙ እባላለሁ። ዶክተር ቀለሙ እባላለሁ። ኦኬ ዶክተር ቀለሙ። እሺ ነይ በሰላም አወረድ ማለት ነው። ደህና ኖት? የእርሶ ልጅ እንግዲህ ለ20 ዓመት ያህል በአእምሮ ውስጥ የሚያታግል ነገር ይዞ ታግሎ አሸንፎ አሁን ትልቅ ደረጃ ላይ ደርሷልና እንኳን ደስ ያሉት። ክብር ለእግዚአብሔር ይሁን። ደስ ብሎናል። እናንተም እንኳን ደስ አላችሁ። አሁን ከኔ ጋር በአካል ተገናኝቶ ያውቃሉ እንዴ? መስለኝም ጊዜ የለኝም። ዶክተር ቃላም ነው አልከኝ? ዶክተር ቀለሙ እንዴ አላወቀ? ኦኬ እንዴ ጊዜ የለኝም። እኔ ስለሚረሳ ምን ቆቀቀኝ ጋሼ። ሄሎ አቤት። ዶክተር ቀለሙ እኮ ነው። ዶክተር ቀለሙ የወላይታው ደህና ኖት? ታዲያ አልነገሩኝማ እርስዎን። እግዚአብሔር ይመስገን። ዋናው ነገር ይሄ ልጅ ትልቅ ሰው ሆኖ ወደዚህ ደረጃ ደርሶ ሌሎችን ተመሳሳይ ችግር ያላቸውን እየረዳ እንደሆነ ስሰማ እጅግ በጣም ደስ ብሎኛል። እናንተም እግዚአብሔር እንኳን ይህን መልካም ነገር ለማየት አበቃችሁ እላለሁ። ክብር ለእግዚአብሔር ይሁን። ክብር ለማስተዋል ሊሆን ይችላል። አሁን ለእግዚአብሔር ቃል ለማስታወስ እፈልጋለሁ። ከመጀመሪያ ጊዜ ለእንን ሕፃን እንደተወለደ ስንወስድ አይቶ እግሩን እንደዚህ ነካከነካኩና ሁኔታ ካዩ በኋላ አንድ የትንቢት ቃል የተናገሩት እኔ እንደ ትንቢት ቃል ነው የወሰድኩት። ይሄ ልጅ ትልቅ ደረጃ ይደርሳል፣ ትልቅ ሰው ይሆናል በቃ ብሎ ያሉት ነገር በልቤ እስካሁን ቁልጭ ብሏል። ሰው ያው ሙያ ሰው ስለሆኑ ብዙ ሰው የሚያስተናግዱ ሊደርሱ ይችላሉ። ያንን አሁን መቼም እግዚአብሔር አንዳንዴ እግዚአብሔር በሰው አፍ ተናጋሪው ሳያውቅም ያናግላልና ያንን ለዚህ ልጅ ነግሬ ነበር ቅርብ ጊዜ። እግዚአብሔር በዚህ በብዙ ውጣ ውረድ መቼም ታሪኩን ከሱ በሚዲያውም አይቶ ስለተረዱ እሱን ብዙ ለማውራት አልፈልግም።
እግዚአብሔር በዛ ታቅፎ ስለዚህ በቃል ተብሎ ያልታሰበውን እግዚአብሔር ለዚህ አብቷል። የእርሶም ትንቢት እግዚአብሔር ባፎ የተናገረው ፈጽሟል፣ እየፈጽማ ነው። ክብር ለእግዚአብሔር። ጌታን አመስግኖ ልፈልጌ ነው። እሺ፣ እግዚአብሔር ይመስገን። እንኳን